መወለድ ካልቀረ እንደ ሳሚ አይነት ጀግና ይወለድ ማለት ነው። እንግዲህ ሳሚ የእውነት ጀግና ነው። ግን አቶ በኃይሉ እንደ እንትን ቢወገርም እሱ ምንም ዱላ የሚገባው ሰው አይነት ሰው አይደለም። እንግዲህ ብሌንን እበቀልሻለሁ እንዳለው ሰራላት ማለት ነው። እናቲቱን እንግዲህ ጉሮሮዋን አንቆ አሰናበታት ማለት ነው። ጓደኛዋን በጣም ደንግጣለች። ታዲያ ብሌንዬ ጀግና እናቷን እንግዲህ ከእስር ታደገቻት ማለት ነው። ብሌን ግን ዛሬ ሁሉም ነገር ተጋለጠ። ሻንጣዋን አስይዛ ከቤት አባረረቻት። ወይዘሮ ሰላም ዓይንሽን ማየት አልፈልግም፣ ከዚህ በኋላ ሁሉም ነገር አበቃ። አዎ ያበቃ፣ ደከመኝ ከአንቺ ጋራ ማስመሰልሽ። ታዲያ ንብረቷን በሙሉ በእሷ ስም ልታደርግ እንግዲህ ቤት ጠርታ ነበረ ሰውየውን። ነገር ግን ለትንሽ እንግዲህ ህይወቷን ታደገችላት ብሌን ማለት ነው። ወይዘሮ ብሌን አንቺ ድንቢጥ ጣርፈሽ አልቀመጥም ብለሻል አደለ? እኔ በኃይሉ አደላውም ከማን ጋር እንድትጫወች አላውቅሽም። ይኸውልህ ብሌንን አንድ ነገር አደርጋታለሁ ብትል እገልሃለሁ ሲል እንግዲህ ሳሚሻ ጀግና። እንደው ለብሌን የሚገባው ሳሚ ነው። በቃ እውነታውን ስነግራችሁ ማለት ነው። እና ዳግም ዝም ብሎ ነው። እና እንግዲህ አቶ በኃይሉ እንዴት ተሸንፌማ የሞተ መስሎኝ ነበር። እንደው ደስ ብሎኝ ነበረ። አፈር ልሶ ተነሳ። እንግዲህ ወይዘሮ ብሌን በምን እንደምበቀልሽ ታያለሽ ብሎ እንግዲህ ቀጥ ብሎ ወደ እናቷ ቤት ሄደ ማለት ነው። ሰላም ሴትይቱን እንግዲህ እንዴት ታታልይኛለሽ? እኔ እኮ ባንቺ ምክንያት አይምሮ ስቻለሁ፣ ራሴን ላጠፋ ነበር፣ እስር ቤት ልገባ ነበር፣ ብቻ ብዙ ነገር ልሆኜ ነበር ባንቺ ምክንያት አለቻት። ከዛ በኋላ እንግዲህ እንዴ አይኔ ነው ወይስ መንፈሷ ነች እኔ ጋር የመጣችው ስትል እንግዲህ ወይዘሮ ሰላም ከመቀመጫዋ ብድግ አለች። ከዛ በፊት ወይዘሮ ሰላም ማናት አልማዝ ሰላም ቤት ሳትገባ በፊት ወይዘሪት ቃል ክላሷ ሄደችና ለፖሊስ መረጃ እየሰጠች ነበረ። እሱም ምንድን ነው የሆነች ነፍሰ ገዳይ ሴትዮ አለች እና የሰው ነፍስ ያጠፋች፣ ስሟንም አድራሻዋንም ሁሉንም ነገር እነግራቸዋለሁ አለቻቸው። ከዛ እሺ ብላ አልማዝ የሚለውን ቃል ስትሰማ ስልኳን በቆሟ ጥላው መታ በር ስር ተወችቃ፣ እባክሽ አልማዝ አታዋርጅኝ፣ እባክሽ አልማዝ እያለች ስትለፈለፈ እንግዲህ ጌታ ያታዋርዳኝ ስትል ተዋርዳ ቁጭ አለች። ከዛ በኋላ እኔ ራሴን ሳትኩ እንጂ አልሞትኩም፣ በሰዓቱ በራሴ ስቼ ወደቁኝ ስትወረውኝ እንጂ አልሞትኩም። እና ከዛ በኋላ ነገሩን አቀነባብረው ሞታለች፣ ገንዘብሽን ሊዘርፉት ነው። ማን ነው እንደዚህ ያደረገው? በእርግጠኝነት አንደኛው በኃይሉ ነው። ከሱ ጋር ያልነው ማን ነው? ከዛ ወይዘሪት ቃል መጣችና እንዲህ አልማዝ በህይወት አለሽ? እናቴ እኮ ጨርቋ ልጥላ ልታብድ ስትል ነው የመጣሽው ለትንሽ። ወይ ጉድ አልማዝ እንኳን ደህና መጣሽ ስትል አልማዝ ግፍትር አደረገቻት። አልማዝ ምን ነው? አልማዝ እየጠበቅኩሽ ነው፣ ተናገሪ ማነች? ከዛ በኋላ እናቴ ደግሞ በህይወት መኖሯም እኮ አንድ ነገር ነው አለቻት። ቃል ዝም በይ እስቲ እሷ ታውራ። ወይዘሮ ሰላም አንደኛ ይቷ እሷ ናት፣ የበኃይሉ ተባባሪ። ምን? አዎ ስነቃ ሁለቱም አጠገቤ ቆመዋል። ከዛ በኋላ ተመካክረው ነው እኔ ሞታለች ብለው ከዚህ እንድወጣ ብላ ቃል 200 ሺህ ብር የሰጠችኝ እሷ ናት፣ ከባኃይሉ ጋር ተባብራ። ከዛ ወይዘሮ ሰላም እንግዲህ አበደች። የእውነት ብሌን ጀግና ናት። እንግዲህ ለእናቷ ያለችው ነገር የለም፣ ግን ወላጅ እናቷን እንግዲህ ልታጣ ነው። ታዲያ ከዛ በኋላ እንግዲህ ለኔ ብለህ እንደዚህ ስለታገልክልኝ፣ ለኔ ብለህ ብዙ መስዋዕት ስለከፈልክ አመሰግናለሁ ሳሚ፣ ሐኪም ቤት እንሄድ እጅ እየደማ ነው ብላ እንግዲህ ስብስብ ስትልለት ሳሚሻ እሳየ ብሎ ደስ አለው መሰለኝ። ከዛ ዳግም ደግሞ ጭርጭር አለ በቅናት ማለት ነው። ሳሚ ነው ለብሌን የሚገባው እውነቱን ለመናገር ማለት ነው። እናም እንግዲህ አቶ በኃይሉ አፈር ልሶ አፈሩን እያራገፈ እናቴ አፍንጫ ውስጥ ክሊኒክስ ወጥፎ መጣ ማለት ነው። ቀጥታ የት ነው ሄደው? የብሌን አሳዳጊ ጋር። ታዲያ ያንን ጠበቃው ነው መሰለኝ ቤት ያመጣቸው ወይዘሮ ሰላም ንብረቱ እንዴት ነው በእሷ ስም ላደርግ የነበረውን በሙሉ ተወራሽ ላደርገው የነበረውን በሙሉ መመለስ ይቻላል አይደለ? አዎ በስነ ስርዓት ከውርስም ከህይወትሽ ውስጥም ከቤትሽ ውስጥም ማስወጣት ትችያለሽ አላት። በጣም ጥሩ፣ በጥቂት ጊዜ ውስጥ ይህን ነገር እንድታደርግልኝ እፈልጋለሁ አለች። ከዛን ቃል እንዴት እሷን አምነሻት እኔ ልጅሽን እንደዚህ ታደርግኛለሽ? ታውቂያለሽ
አሁን ላይ ልጄ እንዳልሆንሽ ራሱ እየተጠራጠርኩ ነው። ያኔ ምን ሆኜ ነው እዚህ ቤት የመለስኩሽ እላለሁ። አንቺ ልጄ አይደለሽም። ልጄ ብትሆኚ ኖሮ ያኔ ፊትሽ እንደዛ ተሰብሬ ስቅስቅ ብዬ አይምሮዬን እስከማጣ ድረስ ሳለቅስ እንደዚህ አትይም ነበር። እቺ ልጅ ግን ያልወለድኳት ግን የወለደችው እኮ ብሌንን ነው። እሷ ለእኔ ተጨንቃ ለእኔ ብዙ ነገር ሆና አልማዝ ከገባችበት ገብታ ይዛ ተመጣች። አንቺ ግን እንዴት ስትል እንግዲህ የእውነት ሰላም በጣም ነው ያሳዘነችኝ። ብሌንዬ መሸለም አለባት ማለት ነው። እውነት ለመናገር እንግዲህ ከዚህ በኋላ ደግሞ ድራማው ይቀጥላል። ማለትም አቶ በኃይሉም እሷን የብሌን አሳዳጊ እንግዲህ ምን ሊያደርጋት እንደሆነ አልገባኝም። ዳግመም ከብሌን ጋር ነው እንግዲህ ከባድ ችግር ይፈጠራል ማለት ነው። ሳሚሻ ግን ጀግና ነው። አውቃለሁ እኔ ብዙ ነገር አጥፍቻለሁ፣ ብዙ ነገር ሆኛለሁ በበኃይሉ ስራ። ብሌንንም አሰቃይቻታለሁ፣ እናቷንም ጭምር። ያኛው ሳሚ ግን ሞቶ ተቀብሯል። አሁን ግን ሌላኛው ሳሚ ተቀይሬያለሁኝ። አልማዝ በእውነት በጣም ነው የማመሰግነው ስለመጣሽ ብሎ ሳሚ እሷን አመሰገናት። እኔ ነኝ አንተን ማመስገን ያለብኝ ሳሚ። የልጄን ሐዘን እንኳን በቅጡ ሳልወጣ እኮ ነው ያሰቃየኝ የተረገመ ሰውዬ። ባለፈ ቀጥ ብዬ ቢሮ ሲሄድ እኮ ግንባሩን ብዬ ልደፋው ነበር፣ እሱ ቀደመኝ እንጂ። ለማንኛውም አመሰግናለሁ ብላ ሄደች ማለት ነው። ሰላም እንግዲህ አሁን አይምሮዋ ይረጋጋል። ግን ደግሞ አቶ በኃይሉ ቤት በኩል መጥቶ እሷንም የሆነ ነገር ሊያደርጋት ይችላል። አቶ በኃይሉን እንዴትም ብላ ለፖሊስ ማሳልፋ መስጠት አለባት ወይዘሮ ሰላም ማለት ነው። አለበለዛ ግን ህይወቷን በሙሉ ሲኦል ነው የሚያደርገው በኃይሉ የሚባል ሰውዬ ማለት ነው። መቼም ከህይወቷ ውስጥ የማይወጣ ሰው ቢኖር በኃይሉ ነው። ስለዚህ እንደምንም ብላ በኃይሉን ከህይወቷ ውስጥ ውልቅ አድርጋ ለፖሊስ ሰጥታ፣ ፖሊስ የያዘው ነገር ጥሩ ነው። ህግ ነው። የእውነቴን ነው የምላችሁና አለበለዛ አሁንም ይጫወቱባታል። ቃል በዛ ላይ ከቤት ተባራለች። አሁን ከባህሉ ጋር ተባብራ የሆነ ነገር ታደርጋለች ማለት ነው። እንግዲህ ሳሚ ታሪክ ሰርቷል። የእውነት ጀግና ነው። ልክ እንደ መድብል ነው ሳሚ ማለት ነው። አያችሁ እንዴት እንዳደረገ። እንግዲህ አልማዝን ነይ ወደዚህ ነይ ብሎ ሲያቀባብል አልማዝን ጉርጉር አደረገበትና ሸጉጡን እጁ ላይ ያዝ አደረገበት። ከዛ በኋላ እንግዲህ ብሌንን እንኳን አንተ ቆሻሻው አይደለህም፣ ማንም እንዲናገርብኝ አልፈልግም፣ ብሌንን አንድ ሰው እንዲናገራት አልፈልግም እኔ በህይወት እያለሁ ሲል እንግዲህ የእውነት ወቀጠው። ከዛ ዳግም ደግሞ እንደው አፍጥጦ ብቻ ዝም ብሎ አይኑን ያንከባልላል እንጂ ምንም እኮ ያደረገው ነገር የለም። ጉድ እኮ ነው። ቅናት ይሆን ብቻ አልገባኝም። ከዛ እሷ ደግሞ እንግዲህ የበኃይሉን ደም እጁ ላይ አይታ እባክህን ሳሚ እጅ እየደማ ነው፣ ሐኪም ቤት እንሄድ እንዴ? እባክህን ለእኔ ብለህ እንደዚህ ለእኔ አስበህ ለእኔ ያዝነህ እንደዚህ ስለሆንክ አመሰግናለሁ ሳሚ አለችው። እሱም ደግሞ ደስ አለው። እኔ ላንቺ ምንም ብሆን ምንም አይመስለኝም ብሌን እያለ እንግዲህ ከዛ አልማዝን ይዘው እንግዲህ ወይዘሪት ሰላም ጋር ሲሄዱ ሰላም ለትንሽ ነበር በሩን ከፍታ ሰውየው ልታስወጣ ስትል፣ ከዛ በኋላ ወይዘሪት ቃል መኝታ ቤት ሄዳ ለፖሊስ ልትደውል ስትል አይቃል ተጋለጥሽ። የእውነት አሁን ቃልን ከቤት ማስወጣት ሳይሆን ለፖሊስ ነበር መስጣት የነበረባት ወይዘሮ ሰላም። ህግ አሳልፋ ብትሰጠው ኖሮ ከዛ በኋላ ሁሉም ነገር ይስተካከል ነበረ ማለት ነው። ስለዚህ ከዚህ በኋላ እንግዲህ የሚፈጠረውን ነገር ብቻ ከባድ ነው። ዞሮ አብረን የምናየው ነው የሚሆነው ማለት ነው። ስለዚህ ወይዘሪት ሰላም እንግዲህ ነፃ ሆናለች። አይምሯም ረፍት አገኘ። ሰላምም በህይወት አለች። በአይኗ በብረቱ አይታለች። ሰላምም ደግሞ ይቅርታ አድርጊልኝ እባክሽ፣ ገንዘብ አታሎኝ ብዙ ነገሬን አጥቻለሁ፣ ብዙ ነገር ሆኛለሁ። ስለዚህ እባክሽን ወይዘሮ ሰላም። ወይዘሮ አልማዝ ግን ስታሳዝን የሆነች ምስኪን ነገር ናት እና የእውነት አዘንተኛ ነው የምትመስለው። ብቻ የሆነ ነገር ሆናለች ታስታውቃለች። እና በኃይሉ ደግሞ እንደምታዩት ነው የተሰጠው ካራክተር ነው። ጨካኝ ሆኖ ሳይሆን የተሰጠውን ካራክተር። በነገራችን ላይ በኃይሉ ሌላ ቦታ ጥሩ ነው። ለምሳሌ ኑሐሚን ላይ ሌላም ቦታ ጥሩ ነው ማለት ነው። እና የተሰጠውን ካራክተር ነው እንትን የሚለው ማለት ነው። እናም እንግዲህ ብሌንዬ ጀግኒቷ እናቴ ባትወልጅኝም አንቺ ልክ እንደ እናቴ ነሽ። እናቴ እኮ ነሽ። ግዴታ አምጠሽኝ መውለድ አለብሽ እንዴ? አንቺ ልጄ ነሽ። አዎ አንቺ ልጄ ነሽ። ትኩረቴን አንቺ ላይ ማድረግ ነበረብኝ ልጄ። እንቺ አስመሳይ ቆፍራ ልትቀብረኝ እኮ ነበረ።
እናንተ ባትደርሱልኝ። እዚህ ደግሞ ያኔ አይምሮዬን ስቼ እብድብድ ስጫወት አንቺ ነበርሽ ከጎኔ። እሷ ግን ስትሳለቅብኝ ነበር። ሴትዮዋ አበደች፣ ሴትዮዋ ምን ሆነች ስትል እኮ ጆሮዬ ይሰማል። ግን ምን አድርጌሽ ነው ቃል? ለአንቺ ክፉ ሰው ነበርኩ እኔ? ቆይ ለምን ብሌንን እኮ ስታሰቃያት አንቺ ልጄ ነሽ ብዬ ነበር ዝም ያልኩሽ። አንቺ ግን ለእኔ ይሄን ትመኝልኛለሽ ስትል እንግዲህ ወይዘሮ ሰላም የእውነት ስቅስቅ ብላ ነው ያለቀሰችው። ቃል ግን ምንም በቃ ደንግጣለች። በተለይ ሻንጣዋን ስታዘጋጅላት እንግዲህ አዋራዋ ቡን ነው ያለው ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን ማድረግ እንደምትችል አላውቅም። ወይዘሪት አልማዝም ተመልሳ ሄደች ማለት ነው። እናም በኃይሉ እንግዲህ እሰራልሻለሁ ብሌን፣ እንደው ያሳሚ ቢደርስ ምን አለ ያን ሰውዬ አንገቱን ብሎ በደፋውና እዛው በተገላገለ። የእውነት ነው የምላችሁ። ያው ሳሚም ደግሞ ወንጀለኛ ይሆናል እንጂ ብቻ ችግር ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዛሬ ሳሚሻ ጀግናው ማለት ነው